እንደሆነ ያስታውቀው ማለት ነው። ፉፓ ደቅኖ ደግሞ ዛሬ ምን ይላል? ከእሷ ጋር ያለው ነገር እናውራለን። እሷን ለማስቀናት ነው እንደዚህ አይነት ነገር ያደረግኩት። በረበር ውሸት ነው። ለምን እንኳን እሱ ለማስቀናት ቢሆን ደግሞ የሳምንት ጓደኛ አይነች አላለም። ይሄ ጦሱ ፎር ይሄ ምን አይነት ደነዝ ደደብ ነው ይሄ ፋራ ሰገጤ። የሳምንት ጓደኛ ሁላችሁም የተሰማችሁ ሙት እየከፈታችሁ ሲጨርሱ ሀሳብ አስተያየት ሁላችሁም አውሩ። ዛሬ እውነት ዛሬ ከጨረሽ ሞት አድርጊ መላጠም ከጨረሽ ሞት አንቺ ብቻ ነሽ ሲጀምር ይሄ የአንቺ ቤት አይደለም። ለምን ታወሪያለች አንቺ ሰካራ? ሙት አድርጊና ቁጭ በይ። ሹሃይዳ ዶሮ ከደብሮ ለሰከላም አልቻለ እኔ ሃይመና ምክንያት ደበሮን ሞት ሰፎራ የምርሽ እናንተ አውሩ። የምርነት ፍቅሬን ተናች ይሎ ሂራጋ አንኮና ተጨየረ ከሰራ ያስጦስ እዚች ጋር ማለት ነው። ቆይ አንድ ሰው አንቺ ፍቅር ሙት አርጊ ሲጀመር ኦኬ። እንዴት ነው አንዲስ ወንድ ልጅ የፍቅረኛ ከሌላ ሴት ጋር አምጥቶ ወደ እኔ ትመጣል? ምን አይነት እንደዚህ ጅል አስተሳሰብ! እንደ ህፃን ራሱ እንደዚህ ያስብን። በጌታ ምስክር ምን እንዴት ነው የሚያስቡ? እንዴት ተገልብጦ ነው ወይስ እንዲ አልገባኝም። ማርያም እንዴት ነው አንድ ሰው ቆም ብሎ በቃ የሆነ ነገር ከሚቾክይ ማለት ነው የሆነ ነገር ቆም ብለሽ ወደ ኋላ ተመለሰሽ ማየት ነው እንጂ መሮጥ አያስፈልግም። ለምን ለእኔ ወደፊት ህይወት አጋሪ ናት የሚለው ሴት ከሴት ሌላ ሴት ጋር ማስቀናት ራሱ ይሄ ሌላ ጥፋት እኮ ነው ሲጀመር። እንዴት ነው የማያስበው ሲጀመር? ማቸኮል ዝም ብሎ መሮጥ ወይኔ! አረ ጦጦ የሚጠባው ህፃን ይሻላል። ባይዘው አንዳንድ ሰው ቁመንና ብቻ እንትን ነገር ነው ማሰብ ዜሮ። እንደዛ አትበይ። እሱ ማለት ነው የምር እሱን ነገሩን ማስረዳት አይችልም፣ ንግግር አይችልም። ለዛ ነው ውዴ ሀቢብቲ ይሄን ማድረግ እንደዚህ አትበሉ። ማርያም ሁሉም ሰው ይችላል። በዚህ ሰዓት ጊዜ የሰነጠለ ዘመን ነው። ምን የፍየል እሱ ካልቻለስሽ ምንድን ነው የምታረጊ? እሱ ሁሌ ሴት አምጥቶ እኮ ለመደ። ለዛ ነው አንዳንድ ክብር የሚባል ነገር አለ። አሁን እንደዚህ አይደረግም። ፍቅር ስራታ በቃ የሆነ ኢማጂን እንደራሳችሁ ህይወት አድርጋችሁ አስቡ። ማርያም ፍቅርን ያየሽ ተታ ይፈዘቀዘቀ ተናርጎ አሁን እናንተ ህይወት እንደዚህ አይነት ነገር ቢጋጠም ምን ነው የምታደርጉ? አራት ሲቆ ህይወት የነሱ ወደ አንቺ ሁለቱም ልክስክስ ናቸው። ዜሮ ይግቡ ሚናዝ ምን ልታል አሁን ሶሻል ሚዲያ ላይ ነገ ተገለብጥ ፍቅር ለላሞች መሆን አለበት። ፍቅር የሚያየው እንግዲህ ዶዮ በጮገራ ይሄ ሀሳን ተብዮ ደግሞ እኔ ቤት ትልቅ ነው እና ተቀመጥ የራሱ ይሄ ፓንቴ ሌላ ሽን ሀቢ ሰኒ ዝም በይ ማርያም። ሀሰን ለምን መጣው ነው ከኔ ቦታ አንተ ሰው አስገብኒ ልወጣ ነው። እሺ ሌባ ሰርቀው ነው። ሀሰን እኮ ሌባ ሰርቀው አልክሶ ከሀይሚና ከብሩክ ነው ለምነው የወሰደው ብር ሌባ ሰርቀው እኮ ይሄ መላጣ ጅልት የጅልት ሰው ዘር ይሄ ሀሰን ነው ማነሽ የምትባል ሴትዮዋ ደግሞ እኔ ቤት ናት ተናላ ቆጣች። አሁን ቡርታ አናቱ ላይ ትወጣለች። ቆይ ጸጥ በል ዘመነ ሰው እንደዚህ እንትን አርጓል። ቡርታውን ትሄድበታለች፣ ትናዳለች። ዛሬ ኮሜንቱን አይታችኋል ጋይስ? እንዳለ ይመቻችሁ ኮሜንት አለ። የምር አትጨናነቁም። በቃ በንቀት ጸጥ ብላችሁ ሰሚው ማነሽ ቡቡቴ ማለት ነው። አሁን ቦጋሌ መጨረሻ ፓርት ላይ እየተሳሳሙ ከንፈር በከንፈር ከልጅቷ ጋር ይሄ ጸጉሩ እየተሻሹ ታኝቷል። ይሄ ሶፋ ላይ አረ ቦጋሌ ወጣው እኮ እሷ ዝም በይ ሲጀምር ከባድ ውሸት ነው። ውሻ ማለት ነው። ዝም ታኝቷል። ሱሪን አውልቋል ሲጀመር አይቻለሁ። ኖ ሱሪ ብቻ አይደለም የምሬ ነው። ኖ ሱሪ ሳይሆን ሰንዬ ጌታም ማለት ነው የምሬ ነው። እሱ ሲነሳ ሲሄድ ማለት ነው በራፍ ድረስ ሲሄድ ማለት በደንብ ይሁን ሱሪ ሁላ ይቃ ቆሟል። ቡርታ እግዚአብሔር ዝም ናይ ውጪ እንዳታወርታለሽ እንዴ ምንድነው? ለብሩክ ይቃ ወገንሽ ነው የምታወሪ ማነሽ? ምንድነው ተወሰፈ ላይቃው ያምሻል እንዴ? ዝም በይ እባክሽ።
እንደፈለገ እንደ ልቡ አድርጎ በኋላ ይሄ ሁሉ ውሸት ነው። ቡርታ አንቺ ሲሪየስ ወስደሽ አትጨናነቂ ማረ። እሱ አውቆ ነው እነሱ ለቃል ሁሉ አውቆ የለም የምር እኛ አናውቅም፣ አንቺ አታውቂም። ስለዚህ ከሰውን እንደዚህ እንትናችሁ ማረ። ሲሚኝ ከሴት ጋር ስተኝ ሰው ምስክር ያስቀምጣል። ምን ማለት ነው? እንድታይ ነው። ይቃም አንድ ላይ ሲያደርጉ ሰው እንዲያይ ነው። ምስክርነቱ የሚታየው ሰው ይዛ ቆሞ አትናደድ ማለት ነው። ታሉ ደግሞ አንቺ ሞቅ ሞቅ አታርጊ። ምን አሉ ታርገሽ ቁጭ በይ፣ ታርገሽ ቁጭ በይ። እኔ ስሜትን ልጨርስ። ማፍትሄ ነው መሰለህ ማውራት። ዝም በይ ቡርቴ ተደረግሽ አትንጫጭ ማለት ሲሚኝ ቡርቴ ማለት ነው። አጠገቡ ላይ ሳይ አስቀመጣ ማለት ብዙ ሰው አለ ያለ አንላቀቅም ካለ እሱን የሆነ ሰው እንትን ያደርጋል። አይደለም ምንድን ነው እጁና እግሩ ይዞ ነው እንደ ሰው የሚያግዙ ይመስለኛል። አላቅም። እሱ ከላይ ሲወጣ ውሻ ሲጀምር ምንም አቅም የለም። እንደዚህ ቦርኮ የሆነ ሰው የምሬ ነው። ምንም አቅም የለም። ሁላ እቃ ሁላ አይነሳም። አኩ ዝም ብሎ ነው ከሴት ጋር የምራምደው። የምሬ ነው። እግዚአብሔር ለንቺ አፊዝ ጋር እኔ ትልቁ ላይ ተቀምጬ በቪዲዮ ወጥቼ ሲያበራ አዋ ሰው አጠግቦ የሆነው ለምን እንደሆነ ታውቂያለሽ? እጁና እግሩ ለመያዝ ነው። እሱ ስላልቻለ ማለት ነው። ገብቶሻል? ብሩክ የሚባል ሰውዬ በአናቷ ይካኪ አንቺ ደግሞ ስነሳት ያይሽ። በነገራችን ላይ የምሬ ነው። ዝም ብሎ ነው እንጂ ከሴት ጋር የሚላጠው ይሄ ሰውዬ የምሬ ነው። እቃ ሁላ አይቆሙም። እኔ ያውቃሉ። እንደዚህ ረጅም ሰው አቅም ያላት ያልተማረባ ደንቆሮ ምንድን ነው መታስተምረው? እሳ ብሎ ብልግና ነው። አንቺ ዝጊ ፈጣሪ ይድፋል። ይህኔ ወይ ተቃጠልኩ ዛሬ ተቃጠል። መልካም መቃጠል። እኔ እኮ ማረ እኔ ገብቼ